ሰሞኑን በትግራይ ክልል ሕጻጽ በተባለው የተፈናቃይ ካምፕ እየሞተ ያለው ህዝብ ህወሓት ደግሞ ከሚራቡና ከሚሞቱ ሰዎች ፖለቲካ ለመፈለግ የሚጣጣር መሆኑን በግላጭ አሳይቷል። ይሄኛውም ተራ ድምዳሜ ሳይሆን ከድርጊታቸውና ከንግግራቸው የሚነሳ ነው። የዘንድሮ ህወሓት ህዝብን ማፍቀር አልታደለምና በአገራቸው በረሃብ ሲያልቁ ከሚሰጣቸው እርዳታ ላይ መዋጮም እስከ መሰብሰብ ይደርሳል። በድርቅ የተጠቃን ህዝብ ለመርዳት የመጣን ስንዴ በዶላር ሸጠው ጠመንጃና ጥይት ገዝተው ራሱን ይገድሉታል። እነዚህ ተራ ፍረጃዎች ወይም አሉባልታዎች አይደሉም። ራሳቸው የተናገሩት ሚዲያዎች የዘገቡት ነው። ካፈናቀሉት አፈናቅለው እርዳታ እንዳይደርሰውም ከዘጉበት የመጣውን እርዳታም በጎረቤት ሀገራት ሸጠውም ጠመንጃ ከገዙበት በኋላ ለሞት እየዳረጉት ቀጠሉ። በሱ የመደራደርና የመፈጸም አቅም ማነስ ምክንያት 5 ዓመትና ከዚያ በላይ በተፈናቃይ ካምፕ ውስጥ እንዲቀመጥ ያደረገውን ህዝብ ውድብን ሳልይዝ ወደ መጣሁበት አልመለስም አለኝ እያለ እስከ ሞት ያደርሰዋል። ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው ይሄ ባልተገለጠበት ሁኔታ ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከሕጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለምላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያል ዛሬ የምናቀርብላችሁን ፕሮግራም አስተዋውቃለሁ። በዛሬው ፕሮግራማችን ትግራይ ውስጥ የታየውን ወይም በቪዲዮ ተቀርጾ ሲተላለፍ የነበረውን እርዳታ የሚያስፈልጋቸው ሰዎች እና በረሃብ የተጎዱ ወገኖችን እንደ ፖለቲካ መጠቀሚያ በማድረግ የህወሓት አንጃዎች አሁንም ሊያስፈራሩበት እንደገናም ደግሞ የፖለቲካ መነገጃ ሊያደርጉት ሲሯሯጡ ይታያሉ እና ይህ ችግር የተከሰተው በጦርነት ሆኖ ሳለ እንደገና ይህንን ችግር በጦርነት እንፈታለን፣ በኃይል ወደ ነበሩበት እንመልሳለን በሚል የትግራይ ጀነራሎች የቲፒኤልኤፍ ሰዎች ሲያስፈራሩ ተደምጧል እና ይህ የበለጠ ቀውስ የሚያስከትል መንገድ ነው ወይስ ቀውሱን ይፈተዋል የሚለውን እንመለከታለን። ይህ በእንዲህ እንዳለ በጦርነት ይህን ችግር እንፈታለን፣ ከዚህ በኋላ ትዕግስታችን አልቋል ብለው
ሲያስፈራሩ የነበሩት የክልሉ ጊዜያዊ ፕሬዝዳንት ታደሰ ወረደ እንደገና ከፌዴራል መንግስት ጋር በ7 ነጥቦች ላይ ስምምነት ተፈራርመናል፣ እናም ከጦርነት በመለስ ችግሩን ለመፍታት እየሰራን ነው ሲሉ መግለጫ ሰጥተዋል። ይህንን መግለጫ አንዳንድ ወገኖች ታደሰ ወረደ ከዚህ በፊትም የፈረመውን ሰነድ ወይም ተግባራዊ ያደርጋለሁ ብሎ የተዘረዘሩትን ነጥቦች ተግባራዊ ያላደረገ ከመሆኑ አንጻር አሁንም እነዚህን ተግባራዊ ያደርጋል ተብሎ አይጠበቅም ብለው ስምምነቱን ያጣጥሉታል። የሆነ ሆኖ ግን ከጦርነት ፉከራ ወደ ስምምነት ተፈራርመናል የሚል ነጥብ አምርቷል። ስምምነቶቹ ምን ምንድን ናቸው? ነጥቦቹን እንመለከታቸዋለን። እንግዲህ ወደ ዝርዝሩ ከመግባታችን በፊት አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። የምናቀርባቸው ፕሮግራሞች ለሌሎች እንዲደርሱ ድጋፋችሁ አይለየን እንላለን። በመጀመሪያ ይሄ በትግራይ የደረሰውን አሰቃቂ ገጽታ ያለውና በቪዲዮ የተመለከታችሁትን ረሃብ ችግር ማፈጠረው ሲባል በጣም ግልጽ ነው። ተፈናቃዮችን አግተው እነዚህ ተፈናቃዮች ጋር እኛ አብረን ካልተመለስን በስተቀር ከነዚህ ተፈናቃዮች ጋር አብረን ካልተመለስን በስተቀር ተፈናቃዮቹ ወደ ቀያቸው አይመለሱም ብለው የፖለቲካ ፍላጎታቸው ማርኪያ በማድረግ በእገታ ስር ያቆዩቸው የቲፒኤልኤፍ መሪዎች እንደሆኑ ሁሉም ይስማማበታል። የቲፒኤልኤፍ ደጋፊ የነበሩ ሚዲያዎች ሁሉ በአሁኑ ሰዓት ለዚህ ተጠያቂው ቲፒኤልኤፍ እንደሆነ ይገልጻሉ። ሰሞኑን በትግራይ ክልል ሕጻጽ በተባለው የተፈናቃይ ካምፕ እየሞተ ያለው ህዝብ ህወሓት ደግሞ ከሚራቡና ከሚሞቱ ሰዎች ፖለቲካ ለመፈለግ የሚጣጣር መሆኑን በግላጭ አሳይቷል። ይሄኛውም ተራ ድምዳሜ ሳይሆን ከድርጊታቸውና ከንግግራቸው የሚነሳ ነው። የዘንድሮ ህወሓት ህዝብን ማፍቀር አልታደለምና በአገራቸው በረሃብ ሲያልቁ ከሚሰጣቸው እርዳታ ላይ መዋጮም እስከ መሰብሰብ ይደርሳል። በድርቅ የተጠቃን ህዝብ ለመርዳት የመጣን ስንዴ በዶላር ሸጠው ጠመንጃና ጥይት ገዝተው ራሱን ይገድሉታል። እነዚህ ተራ ፍረጃዎች ወይም አሉባልታዎች አይደሉም። ራሳቸው የተናገሩት ሚዲያዎች የዘገቡት ነው። ካፈናቀሉት አፈናቅለው እርዳታ እንዳይደርሰውም ከዘጉበት የመጣውን እርዳታም በጎረቤት ሀገራት ሸጠውም ጠመንጃ ከገዙበት በኋላ ለሞት እየዳረጉት ቀጠሉ። በሱ የመደራደርና የመፈጸም አቅም ማነስ ምክንያት 5 ዓመትና ከዚያ በላይ በተፈናቃይ ካምፕ ውስጥ እንዲቀመጥ ያደረገውን ህዝብ ውድብን ሳልይዝ ወደ መጣሁበት አልመለስም አለኝ እያለ እስከ ሞት ያደርሰዋል። አሁን የተረፉት በጣት የሚቆጠሩ የወያኔ ርዝራዦች የመርዘኛው ህወሓት ሰንኮፍ ማለትም የበሽታው ዋነኛ ክፍል ናቸው የሚሉት ለሚዲያችን አስተያየት የሰጡ ሀፍቶም ክፍሉ የተባሉ የትግራይ ፖለቲከኛ ይህንን ሰንኮፍ አፍርጦ ማስወገድ ይገባል፣ አለበለዚያ የትግራይም ሆነ የኢትዮጵያ መከራ አያበቃም ባይ ናቸው። በአሁኑ ሰዓት አብዛኛው የትግራይ ህዝብ መከራ የተጫነበት በእነዚህ ጥቂት የህወሓት ሽማግሌዎች መሆኑን ስለተረዳ ከጫንቃው እንዲወርዱለት ወይም እንዲወገዱለት ይፈልጋል በማለት የሚናገሩት ሀፍቶም ፌዴራል መንግስት እነዚህን የክፋትና ሴራ አምራቾች መምታት አለበት። ይህንን ካላደረገ ራሱን መንግስትንም ሀገርንም ህዝብንም ይዘው ይጠፋሉ ሲሉ መረር ያለ አስተያየት ይሰነዝራሉ። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈለጉ አንድ ለረድኤት ስራ በትግራይ ሲንቀሳቀሱ የቆዩ አስተያየት ሰጪ እነ ደብረጽዮንና ሞንጆሪኖ እርዳታ ለተፈናቃዮች ለማድረስ ስንሞክር ለእኛ ስጡንና እኛ እናድላለን በማለት አስገድደው ይቀበሉናል። ከዚያ እየቀሸቡ ይሰጧቸዋል። የእርዳታ እህል ይሸጣሉ። ለእርዳታ ከሚሰጥ ገንዘብ ላይ ተረጂዎች መዋጮ እየጠየቁ አስገድደው ይቀበሏቸዋል። አሁን ለደረሰው ረሃብ ዋነኛ ተጠያቂዎቹ እነዚህ ሰዎች ናቸው። የቲፒኤልኤፍ ደጋፊ የነበሩ አክቲቪስቶችም በአሁኑ ሰዓት ይህንኑ የረድኤት ድርጅት ሰራተኛው ያረጋገጠልንን ሀቅ እየመሰከሩ ይገኛሉ። ይህ ህወሓት የተባለ ተቋም እና አመራሮቹ የደህንነት አለቆች ናቸው። ያለምንም ሀፍረት በተፈናቃዮች ድንኳን ውስጥ ሕክምና አግኝተው ታክመው ለመውጣት ጥረት የሚያደርጉ ሰዎች ናቸው። ድርጅት እየታከመች ነው ልድን ነውና ጠብቁን ብለው በአደባባይ ያለምንም ሀፍረት የሚናገሩ ናቸው። እነዚህ ሰዎች በህግ ካልተጠየቁ ከስልጣን መውረድ ብቻ አይደለም፣ ከስልጣን ወርደው አጠቃላይ የትግራይ ፖለቲካል ሲን አደኖ ምን ልንለው እንችላለን፣ በአማርኛ የፖለቲካ እንቅስቃሴ ምን ልንለው እንችላለን አጠቃላይ። ምክንያቱም የፖለቲካ ሞት የሞቱ ናቸው። ከፖለቲካው መድረክ ላይ ከፖለቲካው መድረክ ዞር እንዲሉ
ምክንያቱም አንድ ጊዜ ቴዲም የተጠቀምከው አገላለጽ ነበረ። እነዚህ የፖለቲካ ሞታቸውን የሞቱ ሰዎች ናቸው። በእነሱ ኢረሌቫንት እንሆናለን ብለው ደግሞ ግብግብ ውስጥ ያሉ ሰዎች ናቸው። ለምሳሌ የተፈናቃዮች ጉዳይ ከተዘጋ እኛ ኢረሌቫንት እንሆናለን። ተፈናቃዮች እኛ ከመዳናችን በፊት ህይወት ካገኙ እኛ ያልቅልናል፣ እዛ ላይ ቀብራችን የፖለቲካ ቀብራችን ይፈጸማል ብለው በዴይ ናይት የሚሰሩ ሰዎች ናቸው። ቀን ከሌሊት በዚህ ጥረት ውስጥ ያሉ ናቸው። ሌላ ቀርቶ በተፈናቃይ ካምፕ መዋጮ መሰብሰባቸው አልበቃ ብሏቸው አስተዳደር አለ። የተፈናቀለው የዞኑ የምዕራብ ትግራይ ማለት ነው። ምዕራብ ትግራይ እንደ ህዝቡ ብቻ አይደለም፣ አስተዳደሩ ተፈናቅሎ በክልሉ በጀት ተመድቦለት ይንቀሳቀሳል። ብዙ ሰው ይህንን አያውቅም። ከክልሉ የነበረው በቃ በሰላም ጊዜም በነበረው ወቅት ለዚህ ለተፈናቀለ አስተዳደር ካድሬዎች በጀት ይመደባል። ይህንን እንክት አድርገው አሁን ረሃብ ላለፉት 2 ዓመታት ብዙ ሰዎች ከቀጠፈ በኋላ ሲጠየቁ የሚሰጡት መልስ በጣም እጅግ አሳዛኝ መልስ ነው የሚሰጡት እነዚህ ሰዎች ማለት ነው። በአስተዳደር ቦታ ሆኖ በጀት የሚወስዱ ሰዎች በየጊዜው ደግሞ ስብሰባ እየተባለ እነዚህ ሰዎች ናቸው ሄደው የሚሰበሰቡት። የውሎ አበል ይከፈላቸዋል። የትራንስፖርት ወጪ አለ፣ የሆቴል ወጪ አለ። ለአንድ አመራር የህዝብ እልቂትና ረሃብ ብቻውን በራስ ፈቃድ ኃላፊነት ለመልቀቅ በቂ ነበር። የህወሓት አመራር ግን የትግራይን ህዝብ ያላንተ ወደ ቤቴ አልመለስም አለኝ እያለ ያፌዛል። ይህ ሳይበቃው ከተፈናቃይ ካምፕ ሄዶ ተመጽቶም ከሚኖረው ህዝብ እጅ የሰው እጅ አይቶ ከሚኖር ምንዱባን መዋጮ ይሰበስባል። ማስረጃ ፍለጋ የህወሓት ካድሮች ያሰራጩትን ይህንን በምስሉ ላይ የሚታየውን ዘገባ እንመልከት። መረጃው ጥቅምት 29 2018 ዓ.ም ከምዕራብ ትግራይ ተፈናቀለ ህዝብ ቁርሴ ለሰራዊቴ በሚል መሪ ቃል ለምዕራብ ግንባር ትግራይ ሰራዊት ለአርሚ 11 ድጋፍ አደረገ በሚል የተዘገበ ነው። ህዳር 14 ቀን ከሌላ የተፈናቃይ ካምፕም ተመሳሳይ መደረጉን እነዚሁ የህወሓት ካድሮች እንደ ትልቅ ቁም ነገር ሲያሰራጩት ከርመዋል። ከተራቡ አንጀቶች ከተጠሙ ጉሮሮች ላይ ነጥቆ የሚወስደው የህወሓት አመራር በቀን 3 ጊዜ በልቶ ያድራል። በብዙ አጀብ ይጠበቃል። በምቾት ቤት ያድራል። መኪና ይቀያይራል። ከሰማዕታት ሐውልት ግቢ በጥቂት ኪሎ ሜትሮች ርቀት ላይ ያለ ተፈናቃይ ግን እናንተን ሳሊዝ ወደ ቤት ያልመለስም አለን እየተባለ ይነገድበታል። የትግራይ ህዝብ ወዳጅ ነኝ የሚለው ግን ደግሞ የህዝብን ቁርስና ምሳ እየነጠቀ የሚወስደው የህወሓት አመራር ከ77 ወዲህ እንደገና ረሃብ ህዝብን እንዲፈጅ ሲደረግ አስተግባሪ ሆኖ ተቀምጧል። እንዲህ ባሉ ቁማሮች መሃል እየተበላ ያለው የትግራይ ህዝብ የታሪክና የህግ ፍርደኞችን በጊዜ መስተዋት ውስጥ እያስቀመጣቸው እያለፈ ነው። ቲፒኤልኤፎች አሁንም እንደ ማንኛውም ሰው ሳይሸማቀቁ ቆመው እየሄዱ ነው። ቆመው ከመሄድም አልፈው ይህንን የሚያሳፍር ተግባር አንገታቸውን ሳያስደፋቸው በጦርነት ይህንን እንቀይረዋለን እያሉ ነው። ለመሆኑ ጦርነት ሌላ ተጨማሪ ተፈናቃይ፣ ሌላ ተጨማሪ አስክሬን፣ ሌላ ተጨማሪ አካል ጉዳተኛ ነው የሚያስከትለው ወይስ መፍትሄ ነው የሚለውን ማንም መሀይም ሊመልሰው ይችላል። ማንም መሀይም ከቲፒኤልኤፍ ሰዎች በስተቀር። አሁን ሰዎች ተርበዋል። መነሻው ምንድን ነው? ጦርነት። እንደገና ጦርነት እንቀጥላለን። ያ ጦርነት ምን ያመጣል? ሌላ መፈናቀል፣ ሌላ እልቂት፣ ሌላ አካል ጉዳት፣ ሌላ ጉዳት። ግን አያፍሩም። አሁን ይህንን አስመልክቶ አንዱ የህወሓት ጀነራል ዮሐንስ ወልደ ጊዮርጊስ የሚባለው እኛ ተፈናቃዮችን ለማቋቋም ሳይሆን ይዘናቸው በኃይል ወደ ነበሩበት ነው የምንመልሳቸው ብሎ ፎክሯል። ወጥቶ በጠላቶቻችን በኩል ይላል ጁመዲድ የሚባለው ይሄ ዮሐንስ ወልደ ጊዮርጊስ እነዚህን የቲፒኤልኤፍ ሰዎች ጀነራል ለማለት በአንድ ወቅት ጀነራል የራሳቸው ድርጅት ጀነራል የሰጣቸው ናቸው እና አንድ ጀነራል አንድ ሰራዊት ሲመራ የነበረ ሰው እንደዚህ ያስባል ተብሎ ለማለት ይከብዳል። እና ምንድን ነው የሚለው እሱ በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል። ስለዚህ ጨዋታው አብቅቷል ይላል። የሰላም መንገድ ሁሉ ተዘግቷል። ከዚህ በኋላ ጨዋታው በጦርነት ነው ይለናል። እኛ ይላል ስለ ተፈናቃዮች ሲናገር እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲልም አክሏል። ተመልከቱ። ለተፈናቃዮች የሚበላ አይደለም ጭነን የምንሄደው፣ ራሳቸው ተፈናቃዮቹን ጭነን ነው ወደ ቤታቸው ይዘናቸው የምንሄደው በጦርነት ይላል። እነዚህን የደከሙ እነዚህን የዕለት እርዳታ የሚፈልጉ እነዚህ እስትንፋሳቸው ሊቋረጥ ጥቂት ደቂቃዎች የቀሯቸውን ሰዎች ጭነናችሁ በኃይል እንሄዳለን ይላል እና እነሱን ጭኖ ወደዛ ለማስገባት በሚሞክርበት ጊዜ ሌሎች ተጨማሪ ሰዎች ያልቃሉ።
ሌላ የጦርነት ቀውስ ይከተላል እና ውጤቱ ደግሞ ልክ እሱ እንደሚያስበው በር ተበርግዶ የሚገባበትም አይደለም። እዛም የሚከላከል ኃይል አለ እና በእብሪት ነው። በእብሪት የትግራይን ህዝብ ከዚህ በፊት ወደ ጦርነት አስገቡት። ምላሹ ምን ሆነ? ያ ሁሉ ሰው አለቀ። ውጤቱ እስካሁን ድረስ ደግሞ ዋጋ እየከፈለ ነው የትግራይ ህዝብ። ይህንን ዋጋ የሚከፍለውን ህዝብ አሁንም ወደ ጦርነት እናስገባለን። እውነቱ ይሄ ነው። እነዚህ ሰዎች መገለጫቸው ይሄ ነው። ከዚህ ውጭ አያስቡ። እነሱ ደሞዝ እየበሉ እነሱ በቀን 3 እየበሉ እነሱ የብሎኬት የሚሰባበር ሰራዊት እያሰለጠኑ እያስመረቁ ነው፣ እየተመገበ ማለት። በእነሱ በኩል ለዚህ ሰራዊት ደሞዝ እየተከፈለ ነው። እነሱ የተደላደለ ኑሮ ነው የሚኖሩት እና የዚህን ጀነራል ቁመናና ገጽታ ስታዩት ይሄን ነው የሚያሳየው። በእብሪት እንደዚህ እየተወጣጠረ ሲደነፋ፣ ወይራስ እነዛ የተራቡ ሰዎችን ገጽታ ደግሞ አይታቸዋል። እያጣጣሩ በጣር ላይ ያሉ ሌላ የሚያጣጠር ሰው ለመፍጠር ማለት ነው። እና ታደሰ ወረደም ይህንኑ ነው ያለው። ተፈናቃዮችን ወደ ቦታቸው የመመለስ ሁኔታ እስካላለ ድረስ የጦርነት አማራጭ አይቀርም፣ ትዕግስታችን አልቋል ሲል ፎክሯል። ክልሉን ለማረጋጋት የፕሪቶሪያ ስምምነት እንዲከበር 8 ነጥቦች ላይ ፈርሞ የሄደው ታደሰ ወረደ ይህንን ቀረርቶ አሰምቷል እና የነዚህን ተፈናቃዮች ችግር፣ ረሃብ እነሱ ለሌላ ጦርነት መክፈቻ ሊያደርጉት ነው እየተሯሯጡ ያሉት እና ጦርነት ቢነሳ እንግዲህ ሌላ አካሉ የሚጎዳ ሌላ ረሃብ የሚፈጥር ካልሆነ በስተቀር ምንም መፍትሄ የሚያመጣ አይደለም። ግን የጦርነት ድለቃቸውን በዚህ መልኩ ሲያሰሙ ነበረ። እነዚህ እብሪተኛ፣ እነዚህ ያለምንም ትንታኔ ጦርነት ውስጥ ገብተው ህዝብን ለጦርነት የሚማግዱ ሰዎች ማለት ነው እና ይሄንን ስንመለከት እንግዲህ ምንድን ነው ይሄንን አስመልክተው ብዙ ሰዎች ይሄ የቲፒኤልኤፍ ድንፋታ ሌላ ቀውስ የሚያመጣ እንጂ መፍትሄ የሚሆን አይደለም፣ በውጊያስ የሚመለስ ነገር ምንድን ነው ብለው ከጦርነት እንዲታቀቡ ይመክራሉ። የሰብአዊ መብት ቀውስ ለፖለቲካ መጠቀሚያነት ለማድረግ መሞከር ሰብአዊነት የጎደለው ተግባር ነው። ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። የገንዘብም ጭምር ተጨምሮበት ወደ 32 ቢሊዮን ተልኮ ሲያበቃ አንድ። ሁለተኛ በሴፍቲኔት ፕሮግራሞች ከ1 ሚሊዮን በላይ ህዝብ ነው ትግራይ ለሚገለገለው፣ ይሄ ባልተገለጠበት ሁኔታ። ሶስተኛው በስነ ምግብና በመሳሰሉትም በተለያዩ ተቋማት የሚሰጡ ድጋፎችም እንደ ድጋፍም እውቅና ባልተሰጠባቸው ሁኔታዎች የመግለጫዎቹ እንድምታ ምንድን ነው ተብሎ ከተባለ ሰብአዊነትን ታሳቢ ያደረገ ሳይሆን የፖለቲካ ፍላጎትን መነሻ ያደረገ ነው ተብሎ ነው ሊወሰድ የሚችለው። ከሕጻጽ ጊዜያዊ መጠለያ ጣቢያም ይሁን ሌሎች መጠለያ ጣቢያዎች ላይ ተመሳሳይ ችግር አለ ብሎ ካለ ስለዚህ የሄደው ሰብአዊ ድጋፍ የት ሄደ ማለት ነው። ይሄ የሰብአዊ ድጋፍ መጠኑ ሳይንሳዊ በሆነ ዓለም አቀፋዊ በሆነ መስፈርት ተረጋግጦ የሚሰራጭ ነው። የሚሄደውን ሰብአዊ ድጋፍ በትክክለኛው እንዲደርስ ከማድረግ ይልቅ የተለያዩ የቀረጥ ስርዓቶች ውስጥ በማስገባት እንዳይቋቋም የማድረግም በጣም የተደራጀና ስርዓት የሚመስል ነገር ተዘርግቶ የሚሰራው ነገር በሙሉ የሚያሳየው ትህነግ ለፖለቲካው ለራሱ የፖለቲካ መዳረሻ ለሚላላካቸውና በመላላክ ሊያተርፍ ለሚፈልጋቸው ነገሮች ሟች እንደሆነ ነው የሚያሳየው። ይህ ደግሞ ዛሬ የተፈጠረ ትላንት የሚል ሳይሆን እድሜውና ታሪኩን በሙሉ ለሚመረምር ሰው በጣም ግልጽ የሆነ ነገር ነው። ህዝቡ እንዲጎዳ ሰርቶ የተጎዳውን ማህበረሰብ ደግሞ መልሶ ለማጮህ ጥቅም ላይ የሚያውልበትን ሁኔታ በተሟላ ግንዛቤ መልክ ሊያስይዝ በስርዓትም ሊታገለው የሚገባ ነው ብዬ ነው የማስበው። እና ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ የፍትህና የሰብአዊነት ጉዳይ መሆኑ አያከራክርም። ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ የሰብአዊነት ጉዳይ ነው፣ የፍትህ ጉዳይ ነው። ይሄ ደግሞ በፕሪቶሪያ ስምምነት ተፈርሟል። ፌዴራል መንግስትም በየጊዜው ይግቡ፣ ሌሎች በዚህ በፕሪቶሪያ ስምምነት ውስጥ ተሳታፊ የነበሩ ፈራራሚ የነበሩ ኃይሎችም ህዝቡ ይግባ፣ የረድኤት ድርጅቶችም ወደ ነበሩበት የሚመለሱና ባሉበት እንርዳቸው እያሉ ነው። ግን እነዚህ የቲፒኤልኤፍ ቅሪቶች ግን በምንም አይነት እኛ
የሰሊጥ መሬት የማናገኝበት እኛ ወደፊት ለመገንጠል ያመቸናል ብለን የምንመርጠው ስትራቴጂክ ቦታ እስካልገባን ድረስ ነው የሚሉት እና የህዝቡ መመለስ ሳይሆን አሁን ጥያቄው መሬቱን ሄደን ካላስተዳደረን ነው። እና ይሄ ደግሞ በፕሪቶሪያ ስምምነት ላይ የሌለ ነገር ነው የሚጠይቁት እና ይሄ ጦረኝነት ነው እና ይሄን አታደርጉ እያሉ ይመክራሉ የተለያዩ የፖለቲካ ኃይሎች እና የክልሉን ቀውስ በቅርበት የሚከታተሉ የውጭ ኃይሎችም ጭምር እና ይህንን የህዝብ ሰብአዊ ስቃይ እንደ ጦርነት መነሻ መጠቀም ህዝብን እንደገና ለማያልቅ እልቂት መጋበዝ ሲሆን ጦርነት ተፈናቃዮችን ከመመለስ ይልቅ አዳዲስ ተፈናቃዮችን እና አዳዲስ ሬሳዎችን ነው የሚጨምረው። ሌላው እነዚህ የቲፒኤልኤፍ ፍንካቾችና እንደገና አሁን ክልሉን የሚያስተዳድረውም ራሱ የቲፒኤልኤፍ አስተሳሰብ ያለው ወይም ቲፒኤልኤፍ እንደፈለገ የሚዘውረው ኃይል በክልሉ መንግስት ውስጥ የተፈጠረውን አስተዳደራዊ ድክመትና የውስጥ ሽኩቻ እና ይሄ በካቢኔ አስተዳደሩ ውስጥ ያለውን የካቢኔ ክፍፍልና የሀብት ዝርፊያ ትኩረቱን ወደ ውጭ ጦርነት በማዞር የውስጥ ተጠያቂነትን ለማምለጥ ይሞክራል። ይሄን አጋጣሚ ተጠቅሞ ጦርነት በመክፈት የውስጥ ችግሩን ወደ ውጭ ለማውጣት የራሱን ተጠያቂነት ወደ ፌዴራል መንግስቱ ለመለጠፍ እና የህዝብ ቁጣ ወደ ፌዴራል መንግስት ወይም ወደ ጎረቤት ክልሎች በማዞር የጋራ ጠላት የመፍጠር ስልት ነው። በቃ የጋራ ጠላት የመፍጠር ስልት ሁልጊዜ ቲፒኤልኤፍ የሚከተለው መንገድ ነው እና እንግዲህ የፕሪቶሪያውን ስምምነት ዋና ቤዚክ ነገሩ ድምፅ አልባ መሆን፣ የተኩስ ይሄ ጠበንጃዎች ድምፅ አልባ እንዲሆኑ ማድረግ፣ ሳይለንሲንግ ዘገንስ። ለዚህ ትጥቅ መፍታት፣ ታጣቂዎችን ወደ ተሃድሶ ማስገባት፣ ዲዲአር ማካሄድ የመሳሰለው ነበር። በፍጹም ይሄ እንዲደረግ ቲፒኤልኤፍ አልፈቀደም እና ለ270 ሺህ ወታደሮች ይቀልባል፣ ደሞዝ ይከፍላል ከነ ጀነራሎቻቸው። እዛ አጠገብ ግን በረሃብ አለንጋ የሚገረፉ ሰዎችን ሲያይ አያፍርም። እንደገና ይዝታል። እንደገና ስለ ሰራዊቱ ተዋጊ ጉልበት ያወራል እና ይህንን መንገድ ተከትለው ሲያስፈራሩ ቆይተዋል እና እንግዲህ ወዲያው ደግሞ ያው ፌዴራል መንግስት ጉዳዩን ሁላችንም እንደምናውቀው በትዕግስት እጅግ ሆደ ሰፊ በሆነ መንገድ እየተከታተለው ነው። እነዚህ ሰዎች ሲፎክሩ ሲያቅራሩ እንወክለዋለን ለሚሉት ህዝብ የፌዴራል መንግስቱና ሌሎች ኢትዮጵያኖች ናቸው የበለጠ እያዘኑ እጃቸውንም እየዘረጉላቸው ያሉ። በክልሉ እነሱ ተጨማሪ ቀውስ ፈጥረው ይሄን ህዝብ ለስቃይ ሊዳርጉ የሚሞክሩበትን ሙከራ ለማስቀረት በትዕግስት ትልቅ ትግል እያደረገ ነው። በዚህ መሰረትም የጊዜያዊ አስተዳደሩ የፕሬዝዳንቱ ጽህፈት ቤት እና የፌዴራል መንግስቱ አሁንም ሌሎች ስምምነቶች ይህን ውጥረት ለማርገብ ይረዳሉ የተባሉ ስምምነቶች ተፈራርመዋል እና የዚሁ የጊዜያዊ አስተዳደሩ የፕሬዝዳንቱ ጽህፈት ቤት ታህሳስ 15 2018 ውይይት ተደርጎባቸው ስምምነት ተደርሶባቸዋል ብሎ መግለጫ ያወጣባቸው ነጥቦች አሉ። እነሱን እንደሚከተለው እንመለከታቸዋለን። አንዱ የደሞዝና የበጀት ጉዳይ ነው። አንድ እንደ ግጭት የሚያነሱት ውጥረት ሲነሳባቸው ደሞዝ አልተከፈለንም ሲባሉ በጀት ይህን ሁሉ ቁስለኛ ይህን ሁሉ ሰራዊት ማስተዳደር ሲሳናቸው ፌዴራል መንግስቱ ላይ ያላከው ለቀውስ ወይም ለአመፅ ወይም ለጦርነት የሚቀሰቅሱበት አንዱ ይሄ ነው እና አንደኛው አሁን ስምምነት ከተደረሰባቸው ነጥቦች አንድ የደሞዝና የበጀት ጉዳይ ነው። ይህም በክልሉና በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ፣ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ተደርሷል ይላል። ሁለት የሰገን ወንዝ የውሃ ፕሮጀክት ግንባታ የሚመለከት ሁለተኛ ለመቀሌ ከተማና አካባቢዋ በቂ የንጹህ የመጠጥ ውሃ በማቅረብ የነዋሪዎች ችግር ይፈታል ተብሎ የሚጠበቅበት ፕሮጀክት በመሆኑ አስፈላጊ የግንባታ እቃዎች ተሟልተውለት እንዲቀጥል ተወስኗል። ተመልከቱ፣ ከለውጡ ጊዜ ጀምሮ ታስታውሱ እንደሆነ እና ከዛ በፊትም የመቀሌ ህዝብ የንጹህ መጠጥ ውሃ ችግር አለበት ተብሎ ጥያቄ ይቀርብ ነበር። ይሄ ችግር እያለ ህወሓት ወደ መቀሌ ከገባ በኋላ እንኳን ይህንን ችግር ከመፍታት ይልቅ ሰራዊት ሲያሰለጥን ነበር። ህዝቡ ውሃ እየተጠማ ማለት ነው። ይሄ በጣም የሚያሳዝን ነገር እና እስካሁን ድረስ አልተፈታም። ያ ችግር ተጀምሮ የነበረው በፌዴራል መንግስት ለክልሉ በሰጠው በጀት ተጀምሮ የነበረውን በዚህ በጦርነቱ ምክንያት አቋርጠው እንደገና ይህን ችግር ከመፍታት ይልቅ 270 ሺህ ሰራዊት ያሰለጥናሉ፣ መሳሪያ ይገዛሉ፣ ወርቅ እየሸጡ ወደ ኪሳቸው ያስገባሉ
እነዚህ ፈጽሞ ለህዝብ ተቆርቋሪ ያልሆኑ ሰዎች አሁን ይሄ በስምምነቱ ላይ ተካቶ ለመቀሌ ከተማና አካባቢዋ በቂ የንጹህ የመጠጥ ውሃ በማቅረብ የነዋሪዎች ችግር ይፈታበታል ተብሎ የሚጠበቀው ፕሮጀክት ማለትም የሰገን ወንዝ አስፈላጊ የግንባታ እቃዎች ተሟልተውለት እንዲቀጥል ተወስኗል። ይሄ በፌዴራል መንግስትና በክልሉ መካከል ይሄ ስምምነት ተፈጽሟል። ተመልከቱ። ይሄንን ያልሰራ ክልል ነው። ለህዝቡ የመጠጥ ውሃ ያላደረሰ ክልል ነው ትግራይ ክልል ማለት። ቲፒኤልኤፍ ማለት ይሄ ነው። እና ሌላው የነዳጅ አቅርቦት ነው። 3ኛ ተራ ቁጥር ያልተቋረጠ የነዳጅ አቅርቦት ለክልሉ እንዲቀርብ ይላል። ለክልሉ ወራዊ ነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦለታል ይላል። ነገር ግን ከዚህ ከነዳጅ ጋር ተያይዞ በተጨባጭ እየታየ ያለው በክልሉ ለክልሉ የሚገባው ነዳጅ ወደ ኤርትራ አሳልፈው በመሸጥ ነዳጅ እንደ ኮንትሮባንድ ወደ ኤርትራ ሲወጣ በተደጋጋሚ ጊዜ ተይዟል። ሳይያዝ ደግሞ የሄደው ብዙ ነው እና ይሄም በክልሉ እንቅስቃሴ ላይ ችግር ፈጥሯል እና ይሄንን ነዳጅ በትክክል ለክልሉ እንደማይውል መረጃ ያለው መንግስት ደግሞ ይሄ ወደ ሌላ በተለይም ወደ ጠላት ኢትዮጵያን በጠላትነት ፈርጆ ኢትዮጵያ ውስጥ ያሉ ታጣቂዎችን ወደሚረዳ 3ኛ ወገን እንዳይሄድ የተወሰነ ጊዜ ቁጥጥር አድርጓል። ይሄ ቁጥጥር በመደረጉ ምክንያት በክልሉ የነዳጅ እጥረት ተከስቷል ነው የሚሉት እነሱ። ኤኒዌይ ይሄ በአግባቡ ጥቅም ላይም እንዲውል እንደገና ደግሞ በአግባቡ እንዲቀርብ ስምምነት ተደርሷል። 4ኛው ተፈናቃዮችን ስለመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ይላል። ተፈናቃዮች የመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ላይ ተደርሷል። ቀጣይ ውይይት፣ ቀጣይ ሰላማዊ ንግግር ተደርጎ መፍትሄ እንዲቀመጥለት ማለት ነው። ነገር ግን የተፈናቃዮች ጉዳይ አሁን ያሉበት ሁኔታ ፋታ የሚሰጥ አይደለም። አሁን ይሄ ባሉበት እየተለመነባቸው መቀጠሉን መርጧል ቲፒኤልኤፍ። ስለዚህ እርዳታም አሁን ከመንግስታዊ መዋቅር ውጭ ለእርዳታ ከተቋቋሙ ድርጅቶች ውጭም እየተሰበሰበ ነው። ቲፒኤልኤፍም ወደ 10 ቢሊዮን ሰበስባለሁ እያለ ነው እና ይህንን አድርጎ ያው ደግሞ ለጦርነት ጡንቻውን ሊያዳብርበት ማለት ነው። ሌላ ለልማት የሚያውል እንትን የለውም። ግን የተፈናቃዮች ጉዳይ በቀጣይ ውይይት እንደሚፈታ ስምምነት ተደርሷል። ሌላው 5ኛው በሰላማዊ ውይይት የፖለቲካ ችግርን የመፍታት ጉዳይ። ይሄ ዋነኛው ጉዳይ ቲፒኤልኤፍ በተፈጥሮ ውስጥ የሌለው ግን ደግሞ የሚያስፈልግ ጉዳይ ነው እና በዚህ ነጥብ ስር የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ተደርሶበታል ይላል እና እዚች ነጥብ ላይ በኮቴሽን የተቀመጠች አንድ በጣም መሰረታዊ ነገር አለች። ራሳችን የፈጠርነውን ችግር ራሳችን መፍታት ይገባል ተብሎ ነው የተቀመጠው። በመሰረቱ የግጭት መንገዶች ማን ነው የፈጠረው? ግልጽ ነው፣ ቲፒኤልኤፍ ነው። ስለዚህ ይሄንን በጠረጴዛ ዙሪያ መፍታት ያስፈልጋል የሚል ስምምነት ላይ ደርሰዋል። ጄኔራል ነው ይሄ እንትኑ ስታዩ ሰፊ ነው። የግጭቶችን በጠረጴዛው ዙሪያ እንፈታለን የሚል ተቀምጧል ከክልሉ መንግስት ጋር። 6ኛው የሀገራዊ ምክክር ሂደትና አፈጻጸምን የሚመለከት ነው። እንደምናውቀው ሀገራዊ ምክክር እየተደረገ ነው። በትግራይ ክልል ብቻ ነው ያልተደረገው ብሎ የሀገራዊ ምክክር ኮሚሽኑ መግለጫ ሰጥቷል። ከታለመለት ጊዜ በላይ ሰዓት የፈጀውም ወይም ተጨማሪ ጊዜ የጠየቀውም አንዱ በትግራይ ክልል ምክንያት ነው እና ይህንን በተመለከተም ስምምነት ላይ ተደርሷል። ምንድን ነው የሚለው በዚህ ነጥብ ስር ከሀገራዊ ምክክር ኮሚሽን ከፍተኛ አመራሮች ጋር ውይይት ተካሂደዋል። የትግራይ ምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነቱ የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበታል፣ መግባባትም ተደርሶበታል። ስለዚህ ይሄ ውይይት እንዲቀጥልም ተስማምተናል ነው የሚለው። 7ኛ ሀገራዊና ክልላዊ ምርጫን በሚመለከት ይላል። በቀጣዩ ወራዊ ግንቦት 2018 የሚካሄደው 7ኛው ሀገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውና አለመኖራቸውን አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥ መግባባት ላይ ተደርሷል ይላል። አሁንም ፌዴራል መንግስት በሆደ ሰፊነት ከትግራይ ጋር ያለውን ችግር ትግራይ ላይ ያለውን ጦርነት ቀርቶ ዛቻ በሰላማዊ መንገድ ለመፍታት ጥረት እያደረገ ነው። ምክንያቱም መንግስት ከእያንዳንዱ የልማት ቀን ተጠቃሚ ነኝ ብሎ ስለሚያስብ ወደ ጦርነት ላለመግባት እጅግ በሆደ ሰፊነት ክልሉ ውስጥ ያሉ ነውጠኞች ከሚፈልጉት መንገድ በተቃራኒ ችግሩን ለመፍታት ጥረት እያደረገ መሆኑን ያሳያል። በመጨረሻ ግን በፕሮግራሜ ማጠቃለያ ላይ የማቀርበው ነገር ይሄ የቲፒኤልኤፍ ጀኔራሎችም እና የቲፒኤልኤፍ ፍንካቾች እየወጡ የሚፎክሩት የናህል ሰራዊት አሰለጠን እያሉ ጡንቻቸውን የሚያሳዩት በዚህ ህዝብ ተርቧል፣ ድረሱልኝ፣ ተርቤያለሁ በሚልበት ወቅት ማለት ነው።
ይሄ ቀረርቶ እንዳሉት ወደ ውጊያ ቢገቡ ተጨማሪ እልቂት፣ ተጨማሪ ውድመት ከማድረስ ውጭ ቅንጣት የማሸነፍ ዕድል የላቸው። ቅንጣት። አንደኛ አማራ ክልል ያለው የሚተማመኑበት ኃይል ተዳክሟል። እነሱ በሚፈልጉት መልኩ ሊያግዛቸው አይችልም። በራሱ ችግር ውስጥ ነው ያለው አሁን። በሌላ በኩል ደግሞ የኢትዮጵያ መከላከያ ሰራዊት እዚህ ደረጃ ባልደረሰበት ጊዜ አላሸነፉትም ማለት የነሱ አባላት ውስጡ ሆነው እጅግ ቦርቡረው አዳክመውት በነበረ ጊዜ የከፈቱበትን ውጊያ አሸንፏቸዋል። አሁን የኢትዮጵያ ሰራዊት በጣም በከፍተኛ ደረጃ ተጠናክሯል። በምድር በአየር። ያው የባህር ያልገለጽኩት ከእነሱ ጋር ግንኙነት ስለሌለው ነው። በእነዚህ የሁለት መስኮች እጅግ በጣም በከፍተኛ ደረጃ ተጠናክሯል። እጅግ በጣም የተራቀቁ ዘመናዊ መሳሪያዎችን ታጥቋል። መንግስት ጦርነት ውስጥ ለመግባት ፈጽሞ ፍላጎት የለውም። ግን እነዚህ ሰዎች እንደሚፎክሩት ራሳቸው ጥሰው ወደ ጦርነት ከመጡ በአጭር ጊዜ የሚያልቅ ጦርነትና የቲፒኤልኤፍ ሰዎች ህልውና የሚያከትምበት እንደ በፊቱ በመማረክ እንደገና ተመልሶ ወደ ድርድር በመምጣት አይደለም። እንደገና አድኑኝ ብሎ በመጮህ አይደለም። ጊዜ የላቸውም። በዛ ጊዜ ያ ጦርነት በሚመጣበት ጊዜ አይኖራችሁም ለመደራደር፣ ፋታ አታገኙም። አጭር ጦርነት ነው የሚሆነው። ያ አጭር ጦርነት እናንተን ከምድረ ገጽ የሚያጠፋ ጦርነት ስለሆነ ራሳቸውን ብትጠብቁ፣ ህዝቡንም ከአደጋ ብትታደጉ፣ ችግራቸውን በሰላም ብትፈቱ ይሻላል የዕለቱ መልእክታችን ነው። የኢትዮጵያ ህዝብም ለዚህ ለሰላም መስፈን በያለበት የበኩሉን አስተዋጽኦ እንዲያደርግ እናሳስባለን። በዚሁ የዛሬውን ፕሮግራሜን አጠናቅቃለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ደግፉ። ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።